በአረባት ሀገር የምትኖሩ እህቶቼ ከተለያየ ኦንላይን ላይ ከሺኤን የተለያዩ ነገሮችን ቁሳቁሶችን ልብሶችን እያስመጣችሁ 2 አመትም 3 አመትም በምትቆዩበት አረባት ሀገር እያስመጣችሁ ታጠራቅማላችሁ። ከዛ አንድ ቀን እግዚአብሔር ፈቅዶ ወደ ሀገር ቤት የመመለሻችሁ ጊዜ ይደርሳል። የመጀመሪያ ችግር የሚያጋጥማችሁ ምንድነው? ኤርፖርት ውስጥ ነው። ሁለት እህቶች ኤርፖርት ውስጥ ምን እንዳጋጠማቸው ቪዲዮን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህንን ቪዲዮ ለብዙ እህቶች እንዲደርስ ሼር እያደረጋችሁ ተደራሽ አድርጉላቸው። የመጀመሪያ ቪዲዮን በጣም የሚያሳዝነው ደግሞ ይሄ ሁላ ኦንላይን ላይ ስትሸምቶ የነበረ ልብስ ነው። በእውነት ይኸውልሽ፣ ይሄ ሁላ ሼር አይደለም ራሷ ነች ራሷ ላይ ተጫው። ይሄ ሁላ በብር የገዛችው ዕቃ ነው። ደራረብ አባያ ፍረ ደራረባ ፎጣ ጃኬት ይፋንቀብዱ እንቦሂን ወተለም ስልት ብለገ እንትን ቦታም እንደ የሰው ዕቃ ለምን ተቀብለሽ መጣሽ? ከቱም ቤቱ ከነማ ባትልፍቶ ሊረከብ ለምን ጥለይ ይሄ የሰው ነው። ታዲያ ምን ልታረጊ ነው? ሰቃ የሰው ነው። የመጀመሪያ ቪዲዮ ወይም የኤርፖርት ውስጥ እህታችን የገጠማት አንደኛው የመጀመሪያ ቪዲዮ ይሄ ነው። ወደ ሁለተኛ ቪዲዮ ልውሰዳችሁ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ኢትዮጵያኖች አባካችሁ ይሄን ቪዲዮ እንደ ቀልድ እንድታዩ አልፈልግም። ሼር ዲዩት አድርጉ፣ ሁላችሁም ይደርሳችኋል። ይሄ ሀገርሽ ትገቢያለሽ፣ እያንዳንድሽ ይሄንን ነገር ታያለሽ። ይሄ ነገር ካልቆመ ታያለሽ፣ ግን ሼር አድርገሽ እንዲቆም ማድረግ ነው። ሁላችሁም እንደው ይሄን ጉዳይ የሚያየው አካል ካለ ካለ እኔ እንጃ አሁን ላይ ያለም አይመስል ማንም ይቆጣጠር የለም ማንም። ኢትዮጵያ ኤርላይን እየተደረገ ያለው ነገር በጣም እኔ ለስሙ እንደው ከሰው ሀገሬ ልግባ ብዬ ሀገር ስትገባ እዛ ጋር የሚጠብቅ እዚህ እኮ ሰው ሀገር በዚህ ብሎ አሰልፎ ነው የሚልክ። በዚህ እንደዚህ ብሎ ተንከባክቦ ያኛውስ ሀገሬ ልበል እንጂ የሚሰራው ነገር በጣም እንዴ ምን ሰርቼ እኔ እኮ ሰው ሀገር እኮ ሰርቼ ነው የመጣው እንጂ እኔ ብቻ የምለው ነገር ቃል የለኝም። ብዙ ሰው እያስለቀሱ ነው። እግዚአብሔርን ፍተሻው እቃችን ተበታትኖ ሻንጣችን ቁልፉ ተበላሽቶ እቃ ውስጥ የለም። ከኔ ጋር ወደ 3 ነው 4 ልጆች ሄደዋል። አንዷ ትንሽ ጭንቅላቷ ለቀቅ ብሏል። ማለቴ በቃ ጭንቀት ነው መሰለኝ እንትን ብሏታል። ሁለተኛዋ አመት ነው የሰራችው። ሶስተኛዋ በ15 ቀን ነው የተመለሰችው። እነዚህ የያዙት ትንሽ ነገር ነው። እሱም አዲስ ሻንጣ አይደለም፣ አሮጌ ሻንጣ ሰዎቻቸው የሰጧቸው ናቸው። ሄድን አገራችን ብለን እዚህ ጋር እኮ ኤክስሬ ተነስቶ ሻንጣችንን ይዘው ልንወጣ ነው። ይሄ እኮ በር ልንወጣ እዚህ ጋር ማን ይጠብቃል? ጉምሩክ ነይ ይመልሳል። ምን ነው እዛ ጋር እኮ ኤክስሬ ተነስቶ ነው የመጣው። በቃ እኮ እየወጣ ነው። አይ አላለቀም ሻንጣ እነዛ እውነት እኔ በጣም ነው የተሰማኝ። እንዴት የሀገራችን ሰው በዚህ ናል ሻንጣ እነዚህን ሻንጣዎች ከፋፍቶ ማለት ነው። እውነት የልጆቹ ትንንሽ ልብስ ነው ያለው። ምናልባት የሆነ ሻርብ ምናምን ገዝተዋል። እሱም ላይ 3 ከሆነ ልትሸጪ ነው ወይ ሱቅ ልትከፍቺ ነው ይላል። እየቀለደ ነው። ምንድን ነው ነገሩ? ሱቅ ልትሸጪ ነው ወይ ብሎ ይቀበላል። አረ በእናትህ ለእናቴ ነው ባዶ እጄን እንዴት እሄዳለሁ ብለው ያለቅሳሉ። አንዷ በእናት ጓደኛዬ እኔ የለኝም ዕቃ ጓደኛዬ ልሄድ ስል ለቤተሰቦቿ እንዳደርስ ነው። እሺ ባለኝ ብር ከራሴ ልስጥ። ኔቨር የለም ከሰው እየተሰሩም አይመስሉም። እንደው ሰው ሀገራችን ዜጋም አይመስሉም። አረ የሰው ዜጋ በጣም ይሻላል ከሀገራችን። ጭካኔያቸው ጥግ ነው ጥግ። ሁላችሁም ይሄንን ነገር ሼር ዲዩት እያደረጋችሁ አድርሱ። እኔ ሻንጣዬ ተከፍቶ
ቁልፉ ተበጣጥሶ የአንገት ብር ሴትዮ ይገዝታልኝ ነበር እንዳይጠፋ ብዬ ምናልባት እዛ ጋር አውልቂ ፍተሻው ምናምን ላይ እንትን ስለሚል ብዬ ሻንጣ ውስጥ ነበር የለም። እዛ ጋር እኮ ኪሎ በዝቶብህ ካፍለ ምናምን ነው ሀገር የምትገባው። ድጋሚ ቆርጣ ድጋሚ እዚህ ጋር ክፈል ይልሃል። ታዲያ ይሄ ምንድን ነው? ወዴት እየተሄደ ነው? ምንድን ነው እየተሰማ? ማንም የሚከታተል ጉዳይ የለም። ሁሉም አንድ አይነት ነው። እዛ ጋር ቤተሰብ ቻው ልትል 1 ደቂቃ እንድትቆም አይፈቅዱም። ቤተሰብን በዱላ እንደዚህ ያባር እንደዚህ አንተ ሰዓት ደረሰም አልደረሰም ውስጥ በቃ ቤተሰብ ጋር መቆም ራሱ አይቻልም። በጣም ይገርማል። በጣም ተመለስኩ ሄድኩኝ ሀገሬ። ይሄ ሁሉ ነገር አሳልፌ ሄድኩኝ። ስመለስ የመጣሁበት ፓስፖርት እንትኑ ፓስፖርትሽ ኮፒው ሲደረግ እንትን ብሏል፣ ስምሽ እንትን ብሏል። እኔ ብቻ እዛ ጋር ለመናገርም እዛ ጋር ህግ ነው ያለው። እዛ ጋር እንዴት ብለህ ትናገራለህ? ሁሉም አንድ አይነት ነው። አንገትን ይዞ ይሄዳል። ምን ትላለህ? የወጣው ነገር ይውጣ እንጂ አትሄጂም አለችኝ። ፓስፖርቴን ልመለስ ስለ አትሄጂም አለችኝ። ኧረ በእናትሽ በስንት መከራ እዚህ ጋር እንደደረስኩ ብታውቂ። ኧረ እባክሽ አትሄጂም ነው ያለችኝ። ራሱ በስነ ስርዓት እናቱ ፓስፖርትሽ እንዲህ ስለሆነ እኛ ላይ ጥያቄ ያመጣል እባክሽ ምናምን የለም ሂጂ። እዛ ጋር እንዴት ህዝቡን እንደሚያንቋሽሹ እንዴ! ምናልባት እኮ እውነት ነው ደክሞሽ ምናምን ሊሆን በብርሽ ነው የምትሰሪው እኮ በነፃ አይደለም። ግን ስነ ስርዓት ይኖር እንጂ እንዴት ነው? አቢሶ እግዚአብሔር ከሴቶች ወንዶች 10 እጅ ይሻላሉ። ወንዶች እዛ የሚሰሩ ወንዶች ያከብራሉ። ሴቶች በጣም የወረዱ ሴቶች ናቸው እዛ ውስጥ ያሉት፣ በጣም ይለያሉ። አትሄጂም ብላ ሌላ ፕሮሰስ አውጥቼ ነው ድጋሚ ፓስፖርቴን ድጋሚ አሳድሼ የመጣውን ሌላ አዲስ ወጪ። እኔ መዳም ቤት ስሰራ ነበረ እንጂ እኔ አሜሪካ እዛ ኑሮዬን በሙሉ እዛ ፈጅቼ የመጣው አይደለም። እዚህ ጋር ስንት ነገር ሳይሞላልኝ ድጋሚ ለመሙላት የሚሄድ ሰው ነኝ። ስንት ሀሳብ አለብኝ፣ ግን ሌላ ወጪ፣ ሌላ አዲስ ፕሮሰስ። በጣም የሚገርሙ በጣም ሁላችሁም ሼር ዲዩት እያደረጋችሁ አድርሱ። ሁልሽም ጋር ይደርሳል ነው፣ ሁልሽም ታያለሽ። ይሄ ነገር ካልቆመ ሼር ዲዩት እያደረጋችሁ እንደውም የሚመለከተው አካል ካለ እንዲመለከት። ሁሉም ግን አንድ አይነት ናቸው። ኧረ አምላኬ መላ በለው ይሄን ነገር። እግዚአብሔር ሰው እያለቀሰ እግዚአብሔርን እውነቱን ለመናገር ማለት ነው። እነዚህ አሜሪካ፣ ኢሮፕ ምናምን ብዙ ሻንጣ ምናምን ይዘው የሚሄዱት አሉ። በቃ አሪፍ ላይፍ ነው ብላችሁ ምገም እነሱን የሚነካ የለም። እነሱ ሲያሽቃብጡላቸው ሲሪየስ። አንቺ የአረብ ሀገር ሰርተሽ የመጣሽው እዚህ ጋር እንዴት እንደዚህ ቃሽ እንደዚህ አራክፈው ነው የሚሰጥሽ። አሮጌ ልብስሽን ይዘሽ ትሄጃለሽ፣ ችግር የለም እሱ ላይ። እንደዛ ነው እየተካሄደ ያለው። እውነት የሆነ እንትን ብዬ አይደለም አጋንኜ ጨምሬ ምናምን ሳይሆን እራሱ የወረደውን ነው የምላችሁ። እኔ በጣም ነው የገረመኝ። በጣም እኔ ሀገሬ ብዬ ብገባ የሰው ሀገር ተሻለ። በስና ኦ ማይ ጋድ። ሁልሽም አድርሺ እንደ ቀላቲ እያሳሳቅኩ ስነግራችሁ እንዲገባ ነው እንጂ እንዲወጣ አይደለም። ውድ ቤተሰቦቼ እንግዲህ የእህቶቻችንን ቪዲዮ አይተን ተመልሰናል ማለት ነው። የሁለቱም ቪዲዮ በጣም የሚያሳዝን ነው። በነገራችን ላይ የሁለተኛው በጣም ረጅምና እንግዲህ ይህን አይነት ነገር ያጋጠማችሁም ልትኖር ትችላለ። አብዛኛውን ይህን ነገር የምሰማው የእህታችን ያለችውን ነገር የምሰማው በካርጎ ለጫኑት እህቶቻችን በጣም ብዙ ፍተሻ አለ።
ቀብድ ምናምን ያስከፍላሉ። እዛ ላይ ነው ብዙ ጊዜ የምሰማው ማለት ነው። እንግዲህ እህታችን ደግሞ እንዳለችው በአየር ማለቴ እንግዲህ እቃዋን ልብሷን ከራሷ ጋር ይዛ ሄዳ ነው እንግዲህ እንደዚህ አይነት ነገር የተፈጠረባት። የገዛችውን አዳዲስ ልብስ እንደተነጠቀች እንግዲህ እሷን ቪዲዮ ሰምታችኋል። ለእኔ ለራሱ አዲስ ነው የሆነብኝ። እኔ ሁለቴም ሄጃለሁ፣ እግዚአብሔር ይመስገን ያጋጠመኝ ነገር የለም። ምናልባት አሁን እህቶቼ ወደ ሀገር ቤት ስትመለሱ በቃ በልካችሁ ያዙ። እግዚአብሔርን ነው የምላችሁ። በኦንላይን ላይ የተለያየ ከራሴ ጀምሮ ማለት ነው የተለያየ ነገሮችን እናስመጣና አገር ቤት ለመግባት ስናስብ ኪሎ ይሞላል ጥለነው ነው የምንሄደው። ያንን ብር እያጠራቀምን ወርቅ ገዝተን ብናስቀምጥ ዛሬ ላይ ስንት የት ላይ በደረስን ልብስ እየገዛን ከምናስቀምጥ ማለት ነው። እና እህቶች ጥንቃቄ አድርጉ። ዝም ብላችሁ አሁን እኛ ምንም አይመስለን ያሳልፉናል ልንል እንችላለን ወይ ኤርፖርት ውስጥ ያለው መከራ ከባድ ነው። እኔ እምላችሁ በኪሏችሁ ልክ ይዛችሁ ሂዱ። ገንዘባችሁን ይዛችሁ አገር ቤት ሁሉንም ነገር ታገኙታላችሁ። አሁን በካርጎ ራሱ ስንት ውጣ ውረድ እንዳለው የላካችሁ ካርጎ ያስላካችሁ ታውቃላችሁ። ካርጎ ራሱ በጣም ፍተሻ አለው። ከዛ ማስወጫው፣ ከዛ ቀብዱ፣ ከዛ ምኑ ብዙ ነገር አለ። ብዙ ወጪ ማለት ነው። እዚህ ኤርፖርት ራሱ ወደ ስትሄዱ 23 ኪሎ ተፈቅዶላችሁ 1 ኪሎ እንኳን ወይ 2 ኪሎ ትርፍ እንኳን እንደው አረንዱ አሳልፉ ብትሏቸው አያሳልፏችሁም። እግዚአብሔር ነው እምላችሁ ማለት ነው። በጣም ኤርፖርት ውስጥ ደግሞ በጣም ስለምትጨናነቁ ወይ ሰዓት ያልፍባችሁ ወይ እንትን ስትሉ ምን እንደጣላችሁ ምን እንደያዛችሁ ራሱ አታውቁትም ማለት ነው። ስለዚህ እህቶቼ ወደ ሀገር ቤት ስትመለሱ በኪሎ ልካችሁ ያዙ። ሌላውን ደግሞ የባሰ ነገር የማይቀር ነገር ነው ካላችሁ ካርጎ አድርጎ ካርጎ ገንዘባችሁን አወጣችሁ ከፍላችሁ ማስወጣት ነው። ሌላ ምንም ማይደረግ አትችሉም። ግን በእጃችን ይዘን ሄደን እንከፍላለን ለእያንዳንዱ ኪሎ ማለት ዘበት 1 ኪሎ $10 $25 ሊሏችሁ ስለሚችሉ ማለት ነው። እና ጥንቃቄ አድርጉ ማለት ነው። ያው ይጠቅማችኋል ብዬ ስላሰብኩ ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ አመሰግናለሁ። ባይ ባይ።